አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥር 17 የሮሙ ንጉሥ የለውንዲዮስ ልጆች የሆኑ የከበሩ ወንድማማቾች ቅዱስ መክሲሞስና ቅዱስ ዱማቴዎስ የዕረፍታቸው መታሰቢያቸው በዓል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ መክሲሞስና ቅዱስ ዱማቴዎስ አባታቸውም የሮሙ ንጉሥ ለወንዲዮስ ሃይማኖቱ የቀና እግዚአብሔርን የሚፈራ እውነትም የቀና ፍርድን የሚፈርድ ነበር። ለዚህም እግዚአብሔር እነዚህን ሁለት ቅዱሳን ልጆች ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ ቅዱሳን መላእክት ሆኑ። አባታቸው ትሕትናን፣ ፈሪሃ እግዚአብሔርን፣ ምግባር ሃይማኖትን እያስተማረ አሳድጓቸዋልና መክሲሞስና ዱማቴዎስ በቤተ መንግሥት ውስጥ አብዝተው የሚጾሙና የሚጸልዩ በቀንና በሌሊትም የብሉይና አዲስ መጻሕፍትን የሚያነቡ ሆኑ። ከዚህም በኋላ እነዚህ የንጉሥ ልጆች የሆኑ ሁለት ቅዱሳን ዓለምን ፍጹም ንቀው መንነው ገዳም ይገቡ ዘንድ ተመካከሩና ሃይማኖታቸው የቀና እጅግ የከበሩ 318ቱ ቅዱሳን ሊቃውንት ወደ ተሰበሰቡባት ወደ ኒቅያ ሄደው ይጸልዩ ዘንድ አባታቸውን በምክንያት አድርገው ለመኑት። ንጉሡ አባታቸውም ይህን ነገር ከልጆቹ አንደበት በሰማ ጊዜ እጅግ ደስ ብሎት ከብዙ አገልጋዮችና ሰራዊት ጋር ሸኛቸው። መክሲሞስና ዱማቴዎስም ኒቅያ ደርሰው ከከበረ ቦታ በረከትን ከተቀበሉ በኋላ ሰራዊቱን ጌቶች ሆይ እኛ ከዚህ ጥቂት መቆየት እንሻለን ከሚል ጽሑፍ ጋር ወደ ንጉሥ አባታቸው ላኳቸው። ከዚህም በኋላ ቅዱስ መክሲሞስና ቅዱስ ዱማቴዎስ ለአንድ ጻድቅ መነኮስ የምንኩስና ሐሳባቸውን ገለጡለትና እንዲያመነኩሳቸው ለመኑት። ነገር ግን ያ መነኮስ ከንጉሥ አባታችሁ የተነሳ እኔ እፈራለሁ፣ ነገር ግን ወደ ሶርያ አገር ሂዱ፣ ስሙ አጋቢዮስ የሚባል ደግ መነኮስ ታገኛላችሁ አላቸው። እነርሱም ይህንን ሲሰሙ ደስ ብሏቸው ምክሩን ተቀብለው ወደ ሶርያ አገር ሄዱና አባ አጋቢዮስን አግኝተው ሐሳባቸውን ገለጡለት። እርሱም በክብር ተቀብሎ የምንኩስና ልብስ አለበሳቸው። እርሱም እስካረፈበት ዕለት ድረስ አብረውት በተጋድሎ ኖሩ። አባ አጋቢዮስም ከረፍቱ አስቀድሞ ያየውን ራእይ ለቅዱስ መክሲሞስና ለቅዱስ ዱማቴዎስ ነገራቸው። ታላቁ አባት አባ መቃርስ ወደ አጋቢዮስ እንደመጣና ልጆች መክሲሞስና ዱማቴዎስ ለእኔ ልጆች የሆኑኝ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ላካቸው አለኝ ብሎ ነገራቸው። ዳግመኛም እንዲህ አላቸው፣ ልጆቼ እኔ ይህን እጅግ የከበረ አባ መቃርስም በሥጋው አየው ዘንድ እመኝ ነበር። አሁን ግን እነሆ በመንፈስ አየሁት። እናንተም እኔ ከሞትኩ በኋላ ወደ እርሱ ሂዱ። አባ አጋቢዮስም ከሞት ካረፈ በኋላ ቅዱስ መክሲሞስና ቅዱስ ዱማቴዎስ ወደ አባ መቃርስ ዘንድ አልሄዱም። በዚያው በሶርያ አገር በታላቅ ተጋድሎ ኖሩ እንጂ ሀብተ ፈውስም ተሰጣቸውና ሕሙማንን የሚፈውሱ ሆኑ። ዜናቸውም በአገሩ ሁሉ ተሰማ። በመርከብና በባህር ከሚነግዱ ነጋዴያን ዘንድ የመርከብ መዛነቢያዎችን መስራት ተምረው ሰርተው እየሸጡ ከድካም ዋጋቸው በየጥቂቱ የሚመገቡና ለድኖችና ጦም አዳሪዎች የሚመጸውቱ ሆኑ። እግዚአብሔርም በእጆቻቸው ከሚሰራቸው ድንቅ ድንቅ የሆኑ ታምራቶች የተነሳ የቅዱስ መክሲሞስንና የቅዱስ ዱማቴዎስን ስም ርኩሳን መናፍስት በሰሙ ጊዜ ከሰዎች ወጥተው ይሸሹ ነበር። ሰዎቹም ያን ጊዜ በጌታችን ኃይል ይድናሉ። ይህ ታላቅ የሆነ በጎዳና አጠገብ የሚኖር አንድ ትልቅ ከይሲ ነበረ። ብዙዎች ሰዎችንም አጥፍቷል። አገሪቱ ሰዎችም ወደ ከበሩ ቅዱሳን መክሲሞስና ዱማቴዎስ መጥተው ከዚህ ከይሲ ይታደጓቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርዮስ አምላክ በሆነ መንፈስ ቅዱስንም በለበሰ በአባታችን በአባ አጋቢዮስ አምላክ በያው እግዚአብሔር አካላዊ ቃል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻ ደጅ ሲደርስ አንተ ከይሲ ወጥተህ ሙት፣ የሰማይ ወፎችም ይብሉ ብሎ ጻፈና ለአንድ ሰው ሰጠው። ያም የአባ መክሲሞስን የጽሕፈት ደብዳቤ የያዘ ሰው ወደ አገሩ ሄዶ በዘንዶ ዋሻ ደጃፍ ላይ ደብዳቤውን አኖራት። ወዲያውም ዘንዶ ከዋሻ ወጥቶ ሞተ።
የሰማይ ወፎችም በሉት። የአገሪቱም ሕዝብ ሁሉ ይህንን አይተው እጅግ አደነቁና እግዚአብሔርን አመሰገኑ። እግዚአብሔርም በእነዚህ ሁለት ቅዱሳን እጆች ብዙ አስገራሚ ታምራትን አደረገ። በአንዲትም ዕለት ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦችም በአንደኛው መርከብ ላይ መክሲሞስና ዱማቴዎስ የሚል ጽሑፍ ባየ ጊዜ የመርከቡን ሹም ጠየቀው። መርከቡ ሹምም ማዕበል በተነሳ ጊዜ በጸሎታቸው ከመስጠም እግዚአብሔር እንዲያድኑኝ የእነዚህን ሁለት ወንድማማቾች ቅዱሳን ስማቸውን በመርከቤ ላይ ጻፍኩ አለው። መኮንኑም መልካቸው ምን ይመስላል አለው። እርሱም የመልካቸውን ነገር ነገረው። መኮንኑም የንጉሡ ልጆች መሆናቸውን አውቆ ያንን ነጋዴ ወደ ንጉሡ ዘንድ ወሰደው። ንጉሡም የሁለቱን ቅዱሳን ነገር ነጋዴውን ጠየቀው። እርሱም ስለ ቅዱሳኑ የሚያውቀውን ሁሉ የመልካቸውንም ነገር ነገረው። ንጉሡም ልጆቹ እንደሆኑ ተረዳ። ከዚህም በኋላ እናታቸውንና እህታቸውን ወደ ልጆቹ ዘንድ ከብዙ ሰራዊት ጋር ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ቅዱሳኑን ወደ አባታቸው ዘንድ እንዲሄዱ ለመነቻቸው። ቅዱሳኑም ራሳችንን ለእግዚአብሔር አሳልፈን ሰጥተናልና ይህን ማድረግ አይቻለንም አሏት። ነገር ግን ወደ ቤተ መንግሥትሽ ተመለሽና ሂጂ፣ አንቺንም አባታችንንም እግዚአብሔር ከመከራ ሁሉ እንዲጠብቃችሁ እንጸልያለን ብለው አረጋጓትና ሸኟት። እርሷም ወደ ንጉሡ ባሏ በደረሰች ጊዜ የሆነውን ነገረችው። እርሱም ለሚስቱና ለባለሟሎቹ ሁሉ በዓለም ውስጥ ያለ ክብር ሁሉ እንደ ሕልም ኃላፊ ጠፊ ነውና ልጆቼ ግን የማያልፈውን መንግሥት መርጠዋልና ለእግዚአብሔር ለጌታችን ኢየሱስ ክርስቶስ አገልጋዮቹ የሆኑ ዘንድ እንተዋቸው፣ ጸሎታቸውም እኛን ይጠብቁናልና አላቸው። በዚያም ወራት የሮሜው አገር ሊቀ ጳጳሳት አረፈና በእርሱ ፈንታ የሚሾሙትን ይማከሩ ዘንድ ኤጲስቆጶሳቱና ጳጳሳቱ ሁሉ ተሰበሰቡ። የከበረ መክሲሞስንም ማሰቡትና ለዚች ለከበረች ሹመት የተገባው እርሱ ነው ተባባሉ። ቅዱስ መክሲሞስ ብዙ ድንቅ ታምራትን እንደሚያደርግ ክርስቶስም በውስጡ ስላደረ በእውቀትና በበጎ ሥራ በሕግና በሥርዓት ፍጹም እንደሆነ ሁሉም አውቀዋልና አባቱና እናቱም የቅዱስ መክስሚያኖስን ለሹመት መመረጥ በሰሙ ጊዜ እጅግ ደስ ብሏቸው የከበሩ ቅዱስ መክሲሞስንና ቅዱስ ዱማቴዎስን ወደ ሮሜ አገር ይልካቸው ዘንድ ለሶርያው አገረ ገዢ ደብዳቤ ጽፈው ከብዙ ሰራዊት ጋር ላከ። ቅዱስ መክሲሞስና ቅዱስ ዱማቴዎስም ይህንን በሰሙ ጊዜ እጅግ አዘኑ። አባታቸው አጋቢዮስ የመከራቸውንም ማስታውሰው ልብሳቸውን ለወጡና ተነስተው ሸሽተው ወደ ኤርትራ ባህር ዳርቻ አካባቢ ሄዱ። ነገር ግን እነርሱ ሳያስቡት የእግዚአብሔር ኃይል ወደ አባ መቃርስ አደረሳቸው። አባ መቃርስም በጸጋ የለመለሙ እነዚህን ሁለት ቅዱሳን ባያቸው ጊዜ ደስ ብሎት በክብር ተቀበላቸው። እነርሱም በምንኩስና ተጋድሎ ከእርሱ ዘንድ መኖር እንደሚፈልጉ ሲነግሩት ፈተናው ከባድ መሆኑን ነገራቸው። ከዚህም በኋላ ሰሌን መስራትን አስተማራቸውና ሰሌን የሚቆርጡበትን ወንዝም አሳያቸው። የእጅ ሥራቸውን የሚሸጥላቸውና ምግባቸውን የሚያመጣላቸው አንድ ዝዋይ ሰው አምጥቶ አገናኛቸው። እነርሱም ከሰው ሳይገናኙ 3 ዓመት በታላቅ ተጋድሎ ኖሩ። ለ3 ዓመትም ያህል ሳይጎበኙት በመቅረታቸው አባታቸው አባ መቃርስ በተጋድሎ መኖራቸውን አይቶ አደነቀ። ሥራቸውንም ይገልጥለት ዘንድ ወደ ጌታችን ለመነ። ጸሎቱንም ከጨረሰ በኋላ ተነስቶ ወደ ቅዱስ መክሲሞስና ቅዱስ ዱማቴዎስ ዘንድ ሄደ። እነርሱም በመምጣቱ ደስ ተሰኙበትና በዚያች ሌሊት አብረው አደሩ። ሌሊትም ለጸሎት በተነሱ ጊዜ የእሳት አብል ከቅዱስ መክሲሞስና ከቅዱስ ዱማቴዎስ አፍ ሲወጣና ወደ ሰማይ ሲያርግ ሰይጣናትም እንደ ዝንቦች ሲከቡት፣ ነገር ግን ቅዱሳን መላእክት በእሳት ሰይፍ ዝንቦቹን ሲቆርጧቸው አባ መቃርስ ተመለከተ። በነጋም ጊዜ አባ መቃርስ ጸልዩልኝ ብሏቸው ሊሄድ ሲነሳ አንተ ጸልይልን እንጂ ብለው ግድ አሉት። እነዚህ የከበሩ ቅዱሳን ተጋድሏቸውን በፈጸሙ ጊዜ በመጀመሪያ ቅዱስ መክሲሞስ
መክሲሞስ ታመመ። አባ መቃርስም መጥቶ ባጽናናው ጊዜ በዙሪያው ቅዱሳን ከበውት ተመለከተ። ነቢያት፣ ሐዋርያት፣ መጥምቁ ዮሐንስ፣ ንጉሥ ቆስጠንጢኖስ እነዚህንና ሌሎቹንም በአባ መክሲሞስ ዙሪያ ተመለከታቸውና መክሲሞስ ሆይ የተመሰገንክ ነህ አለው። ቅዱስ ዱማቴዎስም ወዲያው በአባ መቃርስ ፊት ተንበርክኮ ከወንድሜ ጋር አርፍ ዘንድ ጸልይልኝ አለው። ቅዱስ መክሲሞስም ከተቀበረ በኋላ ቅዱስ ዱማቴዎስም ታመመ። አባ መቃርስም ወደ እርሱ ሲሄድ በመንገድ ላይ ሳለ አስቀድሞ በአባ መክሲሞስ የረፍቱ ጊዜ ያያቸው ቅዱሳን ሁሉ አሁንም መጥተው የአባ ዱማቴዎስን ነፍስ በክብር ሲያሳርጓት ተመለከተ። አባ መቃርስም ከቅዱሳኑ ማረፊያ በደረሰ ጊዜ አባ ዱማቴዎስን አርፎ አገኘው። ወስዶም ከወንድሙ ጋር በአንድ መቃብር በክብር ቀበረው። ቅዱስ መክሲሞስ የረፍቱ ቀን በጥር 14 ነው። የቅዱስ ዱማቴዎስ እረፍት ግን በጥር 17 ቀን ሆነ። እጅግ የከበረ አባ መቃርስም ያ ቦታ በእነዚህ ሁለት ቅዱሳን ስም እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። የእነዚህ የከበሩ ወንድማማቾች የቅዱስ መክሲሞስና የቅዱስ ዱማቴዎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።